በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታወቀች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ITAR ቁጥጥር የሚደረግባቸውን እና ከኢትዮጵያ ጋር የተያዙ የፈቃድ ማመልከቻዎችን በየተራ እየገመገመ ነው። ይህን ተከትሎ በቅርቡ በሚወጣ ደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ITAR 12.6.1 ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ መሆኑን ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎች የሀገር ውስጥ የጸጥታ ኃይሎቻቸው የሚሆን የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ ሀገራት መላክ እንዳይችሉ የሚከለክል ነው። ኢትዮጵያ በሰሜን ኢትዮጵያ ክፍል ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ ከ4 ዓመታት በላይ በዚህ ማዕቀብ ውስጥ ቆይታለች ብሏል። ቢቢሲ ዩኤስኤና ኢትዮጵያ እንደዘገቡት ከመጪው ሰኔ 24 2018 ዓ.ም ጀምሮ የሚሰጠውን የ12ኛ ክፍል ሀገር አቀፍ ፈተና ለሚወስዱ ተፈታኞች የተዘጋጀ የመፈተኛ ክፍል መግቢያ ካርድ ወይም አድሚሽን ካርድ በፈተና አስተዳደር ሲስተም https://exam.eaes.et/ ከ03/09/2018 ዓ.ም ጀምሮ ለክልል ትምህርት ቢሮ፣ ለዞን ትምህርት መምሪያዎችና ለትምህርት ቤት ተወካዮች መለቀቁን የትምህርት ምዘና ፈተናዎች አገልግሎት አስታወቀ። አገልግሎት መስሪያ ቤቱ አንደኛ እያንዳንዱ ተፈታኝ ተማሪ በአድሚሽን ካርዱ ጀርባ ላይ የትምህርት ቤቱን ወይም የወረዳውን አስተዳደር ትምህርት ጽሕፈት ቤት ማህተም የተደረገበትን አድሚሽን ካርድ ከትምህርት ቤቱ ወስዶ በእጁ መያዝ እንዳለበት አሳስቧል። ሁለተኛም በምዝገባ ወቅት በተፈታኙ ወይም በመዝጋቢው የተከሰተ ማለት ነው የትምህርት መስክ፣ የጾታ፣ የፎቶና መሰል ማስተካከል ካሉ ከግንቦት 30 2018 ዓ.ም በፊት ለትምህርት ቤቱ ማሳወቅና ሂደቱን ጠብቆ መስተካከሉንም ከትምህርት ቤቱ ማረጋገጥ እንደሚገባው ገልጿል። ሶስተኛው እያንዳንዱ ተፈታኝ አድሚሽን ካርዱን ወደ መፈተኛ ወይም መፈተኛ ማዕከልም ሆነ መፈተኛ ክፍሉ ውስጥ ለመግባት የሚጠቀምበት በመሆኑ በአግባቡና በጥንቃቄ እንዲይዘውም አሳስቧል። አራተኛው ተፈታኞች ፈተና ላይ ከአድሚሽን ካርድ በተጨማሪ የፋይዳ መታወቂያ መያዝ እንደሚጠበቅባቸውም ገልጧል። ጠቅላይ ሚኒስትር ዶክተር አብይ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በሁለቱ ሀገራት የጋራ ጉዳዮች ላይ ያተኮረ የሁለትዮሽ ውይይት ማድረጋቸውን ገለጹ። መሪዎቹ በውይይታቸው ወቅት በሀገራቱ መካከል የተደረጉ ቁልፍ ስምምነቶችን በጋራ መርተዋል። ከነዚህ መካከል የታዳሽና ዘላቂ ኃይል ልማትን ለማስፋፋት እንዲሁም የዲጂታላይዜሽንን ፕሮግራምን ስራ ላይ ለማዋል የሚውል የ54.6 ሚሊዮን ዩሮ የብድር ስምምነት ነው። በተጨማሪም 150 ሜጋዋት የጂኦተርማል ወይም ኢንፍራሬድ ኃይል ለማመንጨት የሚያስችል በመንግስትና በግል አጋርነት የሚከናወን አዲስ የአሰራር ማዕቀፍና የፍኖተ ካርታ ልውውጥ መደረጉን ጠቅላይ ሚኒስትር ዶክተር አብይ አስታውቀዋል። ከዚሁ ጋር በተያያዘ የፈረንሳይ ሪፐብሊክ ፕሬዝዳንት ለ3 ቀን ይፋዊ የስራ ጉብኝት ኢትዮጵያ አዲስ አበባ መግባታቸው ተገልጿል። ጠቅላይ ሚኒስትር ዶክተር አብይ ፕሬዝዳንቱን በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው የተቀበሏቸው ሲሆን ጠቅላይ ሚኒስትሩ ባስተላለፉት የእንኳን ደህና መጡ መልእክትም በኢትዮጵያ የሚያደርጉት 3ኛው ይፋዊ የስራ ጉብኝቶ በፈረንሳይና ኢትዮጵያ መካከል ያለውን የጸና ወዳጅነት ጉልህ ማሳያ ነው ብለዋል። ወሳኝና ፍሬያማ በሆኑ ውይይቶች ላይ ትኩረት በምናደርግበት በዚህ ወቅት አንድ ነገር እርግጥ ነው። እርሱም በኢትዮጵያና በፈረንሳይ መካከል ያለው ትስስር ይበልጥ እየጠነከረ ብቻ የሚዘልቅ ነው ሲሉም አክለዋል። የክፍያ መንጠባጠብ አለ። በዚህ ምክንያት ብዙ ዛቻ፣ ማስፈራሪያና ስድብም እየደረሰብን ነው ሲሉ የምርጫ አስፈጻሚዎች ተናገሩ። ሁለተኛ እንዳትደውል አቶ ነጋሽ ገብሬ የቲክቫ ኢትዮጵያ ባልደረባ ምላሽ ለማግኘት ላደረገው ጥረት የሰጡት ምላሽ ነው ብሏል። ቲክቫ
ምርጫ ቦርድ ላሰማራቸው የምርጫ አስፈጻሚዎቹ የስልጠናና የውሎ አበል ክፍያ በወቅቱ አለመፈጸሙን በማዕከላዊ ኢትዮጵያ ክልል በ35 የምርጫ ክልሎች የተሰማሩ ከ100 በላይ ነን ያሉ የምርጫ ክልል ስራ አስፈጻሚዎች ለቲክቫ ኢትዮጵያ መናገራቸው ነው ቲክቫ የዘገበው። ከታህሳስ ጀምሮ የቀን የውሎ አበል ክፍያ 3 ጊዜ ሊፈጸምላቸው ሲገባ የተከፈላቸው 2 ጊዜ ብቻ መሆኑን ከ2 ወራት በፊት ለወሰዱት ስልጠናም ክፍያ እንዳልተፈጸመላቸውም ተናግረዋል። የምርጫ ጣቢያ ልጆች ክፍያ አልተፈጸመላቸውም። 40 በመቶ ቀድሞ የሚከፈላቸው ብር ነበር፣ ነገር ግን እስካሁን አልተፈጸመላቸውም ብለው የምርጫ ክልል ኃላፊዎችም ሰሞኑን ሆሳና ለነበራቸው የ5 ቀናት ስልጠና ምንም ክፍያ እንዳልተፈጸመላቸውም ገልጧል። ለቀን ይታሰባል የተባለው ስልጠና አበል 913 ብር መሆኑን ጠቅሰው ነገር ግን ካለንበት ቦታ ወደ ሆሳና ታሪፉ 300 ብር ነው፣ ግን እኛ የከፈልነው 1100 ብር ነው ከነዳጅ ጋር በተያያዘ በዛ ላይ የመኝታ በቀን ከ1000 ብር ያላነሰ እናወጣለንም ብለዋል። በምርጫ ክልልና በምርጫ ጣቢያ ምርጫ አስፈጻሚዎች የሚስተዋለውን ቅሬታ ሲገልጹ እኛ የማዕከላዊ ኢትዮጵያ ምርጫ ክልል አስፈጻሚዎች እየተጉላላንና ከምርጫ ጣቢያ አስፈጻሚዎች ጋር በምርጫ ቦርዱ ስህተት ግብግብ እየፈጠር ነው ያለነው ብለዋል። ለአብነትም ከረቡዕ እስከ ዛሬ ድረስ በሆሳና ለማ ኢንተርናሽናል እና በሆሳና ቪክቶሪ ሆቴል በነበራቸው ስልጠና ክፍያ ባለመፈጸሙ ብጥብጥ በመፈጠሩ የሚመለከተው አካል በመገኘት እስከ ሚያዝያ 29 ቀን 2018 ዓ.ም ችግሩ ይፈታሉ ቢባልም አሁንም አለመፈታቱን ገልጿል። የምርጫ ጣቢያ አስፈጻሚዎች ክፍያና የስልጠና አበል በጊዜ ለምን አልተከፈለንም ሲሉ ጠይቀው የክፍያ መንጠባጠብ አለ። በዚህ ምክንያት ብዙ ዛቻ፣ ብዙ ማስፈራሪያና ስድብም እየደረሰብን ነው ብለዋል። የስልጠና አበልና ኤፍቲኤስ ጋር የሰለጠንበት የምርጫ ክልል አስፈጻሚዎች አበል እስካሁን እየጠየቅን ሰሚ አላገኘንም። ይህ ለምን ይሆናል? ትዕዛዝ ማውረድ እንጂ ኃላፊነት ወስዶ ምላሽ የሚሰጠን አካል አጥተናል ሲሉም ወቅሰዋል። እኛ አደራ እየተወጣን ምርጫ ቦርድ መብታችንን ለምን ይዘነጋል? ለመረጃ ስንደውል ስልክ የሚያነሳልን ሰው የለም። በዚህ ሁኔታ እንዴት ማስረዳት ይቻላል ነው ያሉት። የምርጫ ክልል አስፈጻሚዎች ክፍያ ተሻሽሏል ወይ? ከሆነም ይነገረን፣ እስካሁን ግልጽ አይደለም። ሎጂስቲክስ ስራ ክፍል የአውራጅና ጫኝ የጉልበት ክፍያ ለምን አይከፈልም ሲሉም ጠይቋል። ከምርጫ ክልል ወደ ምርጫ ጣቢያ፣ ከምርጫ ጣቢያ ወደ ምርጫ ክልል የምርጫ ቁሳቁስ የጉልበት ዋጋ እንዲታሰብም ጠይቀው ኢዴይፖል ወርከርስ ምልመላ ሳያልቅ ሚዲያ ላይ መውጣትና በምርጫ ክልል አስፈጻሚዎች አደጋ እንዲደርስ እየተደረገ መሆኑንም ለቲክቫ ገልጿል። ቲክቫ ኢትዮጵያ ለምን ክፍያ እንዳልተፈጸመ የጠየቃቸው በምርጫ ቦርድ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ነጋሽ ገብሬ በአካል ነው ምላሽ የምንሰጠው በማለታቸው በስልክ ምላሽ እንዲሰጡ የተጠየቁ ስልክ ዘግተዋል። በድጋሜ ተደውሎ ማብራሪያ መስጠት ሲገባቸው ለምን ስልክ እንደዘጉ ሲጠየቁም ሁለተኛ እንዳትደውል የሚል ያልተገባ ምላሽ ሰጥቷል ብሏል ቲክቫ። ወደ ምርጫ ቦርድ ያደረግነው ተጨማሪ ሙከራም ስልክ ባለመነሳቱ ምላሹን ለጊዜው ማሳካት አልተቻለም። ሙከራው ይቀጥላል ያለው ቲክቫ ኢትዮጵያ ነው። በአዲስ አበባ ከተማ አስተዳደር የጉለሌ ክፍለ ከተማ በወረዳ 1 ሽሮ ሜዳ አካባቢ በአንድ የፖሊስ አባል እጅ ሕይወቱ ላለፈው አቶ ተገኝ ባልቻ ቤተሰቦቹ የመኖሪያ ቤት እና የመስሪያ ቦታ መሰጠቱን የሟች ቤተሰቦችም ቁልፍ መረከባቸውን አስታውቅ። ለሟች ቤተሰብ አስፈላጊውን ድጋፍ ለማድረግ ቃል ገብቼ ነበር ያለው ክፍለ ከተማው በዚሁ መሰረት ለአቶ ተገኝ ባልቻ ቤተሰብ የመኖሪያ ቤትና የመስሪያ ቦታ የሀገር ሽማግሌዎች ባሉበት አስረክቤያለሁ ሲል ገልጧል። ቲክቫ ኢትዮጵያ በዚህ ጉዳይ ላይ ክፍለ ከተማው የሟች ቤተሰቦችን ለማጽናናት መሞከሩ ጥሩ እርምጃ ነው፣ በጎ ተግባር ነው በሚል የተሰጡ አስተያየቶችን የተመለከተ ሲሆን ሌሎች ደግሞ ከምንም በላይ በግፍ ለተፈጸመ ወንጀል የሚቀድመው ፍትህ መስጠት ነው። ከቁልፍ በፊት የሚቀድመው አጥፊን መቅጣት፣ ተጠያቂነትን ማስፈን ነው። ፍትህ በገንዘብ ስለማይቀየር መጀመሪያ ፍርድ ሊሰጥ ይገባል፣ ወንጀለኞች ይቀጡ ሲሉ ሀሳባቸውን ያጋሩ አስተያየቶችን ተመልክቻለሁ ብሏል ቲክቫ። አቶ ተገኝ ከቀናት በፊት እና ለጥያቄ ትፈልጋለህ ተብሎ በፓትሮል ከተወሰደ በኋላ ፖሊስ ጣቢያ በር ላይ በ4 ጥይት ተመቶ መገደሉ ይታወሳል። ይህም ኢሰብአዊ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሶ ነበር። በኋላም የአዲስ አበባ ፖሊስ ግድያውን የፈጸመው ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አባል መሆኑን ገልጦ በቁጥጥር ስር አውሎ ምርመራ እያጣራ እንደሆነም ይፋ አድርጎ ነበር ብሏል ቲክቫ በዘገባው።